ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ሆይ? አሰላሙ አለይኩም ወረህመቱላሂ ወበረካቱ። ደህና ናችሁ ቤተሰብ? የሙፈዚያይቱ ተከታታይ በሙሉ ያው ዛሬ እንግዲህ ቡዝዬ አብርሽንና ማንች ስሟ ሄርሜላን በቤቷ ውስጥ ጋብዛለች። እንግዲህ ቤተሰብ ጋር እየተዋወቀ ትመስላለች። እንግዲህ መጨረሻውን አብረን የምናይ ይሆናል። እውነት ትክክለኛ ትዳር ነው ብላችሁ ታስባላችሁ እናንተ? እና ይሄ ነገር አንዳንድ ጊዜ ስታስቡት ማለት ወደ እውነት እየሄደ ነው ወይስ ወደ ድራማው ነው የሚል ግምት አይምሮ ላይ የተመላለሰ ነው። ነገር ግን እስቲ እናያለን። እንግዲህ ይመርላቸው ነው የሚባለው። ለሩት ያልሆነ እኔ ለሷ ይሆናል ብዬ አላስብም በራሴ በኩልና ግን የሚያሳዝነኝ ልክ እንደ ሩታ ልቧ እንዳይሰብራት ነው ሄርሜላን። ለምን ሄርሜላ የሆነች ቡልሃ ነገር ናት። እርግጥ አዎ ፍቅር ያሸንፋል። ቢያሸንፍም ደግሞ ፍቅር አሸነፈ ብሎ ደግሞ መጎዳት የለም አንድ ሰው ማለት ነው። ፍቅር እርግጥ ከሁሉ ነገር በላይ ፍቅር ነው። ቢሆንም ግን እችን ልጅን ልክ እንደ ሩታ ልቧን ይሰብራታል። ለማየት ያበቃችሁ ነው። ኢማ ምናለች ትሉኛላችሁ፣ ሙፎዚያ ምናለች ትሉኛላችሁ። እና እዩኝ እዩኝ ያለ ገላ ደብቁኝ ደብቁኝ ይላል የሚባል ተረት አይደለ? እና አሁን እነሱ እንደዛ ነው ማድረግ የያዙት። በቃ የሆነ እዩኝ እዩኝ የሚባል ነገር አለ አይደለ? እንደዛ ነው ማድረግ የያዙት። ለምን እልክ ነው የተግባቡት። እና በሩታ ቤትም የተለቀቀውን ሳይ ነበረ። ሩታ ማየታችኋታል። ማነው የሚባለው ደስታ የሚባለውም አይታቸዋል። እንግዲህ ያደረገውን አንድ አይነት ነገር የሚሰሩት አንድ አይነት ነገር ኮፒ ነው። ሁሉም ኮፒ ነው የሚያደርጉት። እንዴት መሰላችሁ? መችለት ነው የተለቀቀው ቪዲዮ አይታችኋል። አብርሽና ሄርሜላን እነ አቤላ ሰብራይዝ ሲያደርጓቸው ሀይሎጋ ሲሉ ነበር አይተናል። እና ዛሬ ደግሞ ማታ ላይ ደግሞ በሩታ ቤት አይታችኋል። እና እየጨፈሩ የሰርግ ዘፈን እየዘፈኑ አይተናል። እንደዚህ ሲያደርጉን እኛ ትንሽ መጠራጠር ያለብን ድራማ መሆኑን ነው። ይህን ነገር እየተመካከሩ ነው። ዛሬ በእኔ ቤት እንደዚህ አይነት ነገር እንሰራለን፣ በእኔ ቤት እንደዚህ አይነት ነገር ይለቀቃል፣ ነገ ደግሞ በእናንተ ቤት እንደዚህ አይነት ነገር ይለቀቃል። እንደዚህ ነው በቃ እየተመካከሩ ነው የሚሰሩት። እና እኔ እውነት አብርሽና ሩታ ተጣልተዋልን? እውነት ተለያይተዋን? ጥያቄ ሆነብኝ። አንደኛ ነገር ደግሞ ስናስበው ሩታ ምን ለማልፈል ግን ሩታ እርጉዝ ከሆነች እንዴት ነው ልታገባ የምትል? ይቻላል፣ ማግባቱን ይቻላል። እሱ አምኖበትና ወዶበት እርግዝናዋን ከተቀበለ ማግባት ይቻላል። ነገር ግን እኔ እንጃ፣ እኔ አንድ ነገር ያልተዋጠልኝ ነገር አለ። እርግዝናዋ ውሸት ሊሆን ይችላል። ይህን ደግሞ ነገር እንዳንን ደግሞ እሱ ያደረገችው ነገር አይተናል። አልፈልግሽም በቃ ሲላት ያለቀሰችውን እንባ አይተናል። እኛ እንግዲህ የእውነትም ባይሆን ያዞምን ባይሆን እኛ የምናውቀው ነገር የለምና፣ ግን እነሱ የሚያስተምሩት ነገር እርግጥ በፊልም ላይ የታየውን ነው። ቤታቸው ቁጭ ብለው ይህን ፊልም ያዩና በአይምሯቸው ላይ ይቀርጹታል። ከዛ ላይ ስክሪፕት ያወጣሉ። ፊልሙ ከሚያዩት ላይ ስክሪፕት ነው የሚያወጡት። እና በዛ መሰረት ነው ይህን ፊልም እንደ ድራማ መልኩ ማቅረብ የያዙት። እና ደግሞ የአብርሽ ቤተሰቦች እኛ እናውቃለን ሁላችንም፣ እኔ ባልናገሩ ሁሉም ያውቃል ተመልካቾች። እና ከሩታ ጎን ነበሩ። በተለይ እች ቡዝዬ ማለት ነው። ቡዝዬ ከአብርሽ ከወንድሟ ጎን አልቆመችም። ያ ሁሉ እንደዛ ነገር ሲሆን እንደዛ ሲበጣበጡ ከሩታ ጎን የነበረችው እና ወንድሟን ነበር ተቃውሞ ስታቀርብ የነበረው። ዛሬ ደግሞ እንዳጋጣሚ ሆኖ ያው ተገልብጦ ደግሞ ያው ከወንድሟ ጎን ቁማለች። ይሄ ያለ ነው፣ ማንኛውም ሰው የሚያደርገው ነገር ነው። እኔ ወንድሜ ቢሳሳት ከወንድሜ ጎን እንጂ የምቆመው እኔ ከማንም ጋር አልቆምም። ይሄ ያለ ነው። ጣት ገማ ተብሎ አይጣልም።
እና በነገራችን ላይ ደግሞ ሁሉም በየራሳቸው ነው የሩታም ቤተሰቦች የሚናገሩትን እያየን ነው በሚዲያ ላይ። በቃ እኔ ግራ የሚያጋባ ነገር ነው የእነሱ ትዳር ማለት ነው። ግራ የሚያጋባ ነገር ነው። እና እኔ እንደዚህ አይነት ትዳር አለ እንዴ ብዬ ነው ያሰብኩት። እውነት ምድር ላይ እንደዚህ አይነት ትዳር አለ? እንደ አብርሽና እንደ ሩታ አይነት ትዳር አለ? የለም፣ በፍጹም የለም። ይሄ የሚያደርጉት የሚያሳዩት ነገር የሌለ አክት ነው። አዎ ሴት ልጅ ከወለደች በኋላ አንዳንዱ ሌላ ውጭ ይመለከታል ወንድ። ይሄም ደግሞ የሚሆንበት ነገር ምንድን ነው? ሚስቱ ቤቱ ውስጥ አሁን አንዳንዱ ሴቶች እንግዲህ ባየሁት መሰረት አንዳንድ ሴቶች ከወለዱ በኋላ የራሳቸውን መጠበቅ ይተውና የሚኖሩት ለቤታቸው ለትዳራቸው ነው። ወንዶች ደግሞ ብዙ ጊዜ እንደዚህ አይነትን ነገር አይወዱም። እና እኔ እንደዛ ይመስለኛል፣ ብቻ አላቅም። ለማንኛውም ላይክ ሰብስክራይብ እያደረጋችሁ እስቲ ቪዲዮን አበረታቱኝ። እኔ በእነሱ ላይ ነው ዛሬ የሰራሁት። ነገ ማታ ደግሞ በሌላ በአዲስ ቪዲዮ ብቅ እንላለን። ማታ ደግሞ አዲስ ነገር አለ መሰለኝ። እስቲ አብረን የምናየው ይሆናል።